አይገርምም? ግን ያላህ ስራ እኔ ሰዎችን አስተምራለሁኝ ወይንም እውቀትን እማራለሁ ብዬ አስቤው አይደለም ወደ መድረሳ የሄድኩት። ለታሪክ የሚነግራችሁ ማለት ነው። የምሄድበት ሳጣ ነበር የሄድኩት። ጓደኞቼን ፊልም ቤት ከሚያሳየ ልጅ ጋር ስጣላ ተዋት የምትሉ ለሱ አይደለም እየተናገርኩ ያለሁት። ተዋት ፊልም ቤት በጣም ነበር ከወንድሜ ከትንሹ ከህፃን እያለን ገና ከ10 ዓመት በታች እያለን ማለት ነው። ከፊልም ቤት አንወጣም ነበር። እኔና ወንድሜ የፊልም ቤት የሚያሳየው በነፃ ነበር የሚያሳየን። በነፃ ነው የሚያሳየን። ለፍየሎቹ የፍየል ከቤላ አለ አይደለ? ይቅጠል እንለቅምለታለን። እኛ ቤት ፊት ለፊት ነው ጫት የሚሸጠው። ያን እንለቅምለታለን፣ በነፃ እንገባለን። እዛኔ ገና ከ6 ዓመታችን ጀምረን ከዛ ነው ያደረው። የነገር ልጆች ካለ ስታውቃለች እንድሪስ ቤት መጨረሻው እንደገና በነፃ እያየ የሆነ ጊዜ ላይ ለፍየሎቹ ከቤላ አለቀልኩበት። ልክ 12 ዓመት አካባቢ ላይ 12 ዓመት አካባቢ ሲደርስ አንድ ቀን ሳለቅምለት ቀረሁኝና አንድ ፊልም ነው እነ ህርቂ ከነ ሻሩክ ከነ ሰኒዶል እነ ምናምን እነዚህ ጋር ነበር የሚለው መጨረሻ ሳለቅምለት ቀረሁና አንድ ቀን ክፈላ ላይ የነበርኩኝ ያችን የ10 ሰዓት ማለት ነው። እሷን እየወጣች ምናምን ላይ ጠዋት አለቀ ቤት ነበር። የዛኔ ሳለቅም ቀርቼ ክፈላለኝ። እሺ አልኩ፣ ከፈልኩት። አንድ ነገር የሚገባኝ ነገሩ ካለፈ በኋላ ነው። ለምን ክፈል ያለኝ ያልኩኝ ራሴን መጠየቅ ጀመርኩኝ። እስከ ዛሬ ፍየል ለፍየሉ ስለቅምለት ቆይቼ ዛሬ አንድ ቀን እንደዚህ ስለሆነ አልኩት ፍራንኩ ሳይሆን እንትን ያለኝ እኔ ውለታው ነው በጣም ያናደደኝ ነው አልኩኝ። በቃ ልውጥ አልኩኝ። ምንም ሰላም አልሰጠኝም። ልውጥ አልኩኝ፣ ወጣሁኝ። ማልኩኝ ወደ ፊልም ቤት ዞር አልኩኝና ለራሴ ወሰንኩኝ። ወላሂ ሁለተኛ ፊልም ቤት የሚባል አልገባም አልኩኝ። ከዚያ በፊት የሚገርማቸው አባቴ ቁርአን ቤት ካልገባችሁ ብሎ በጣም አዛ አድርገነዋል። አንቀራም ብለን እኔና ወንድሞች በጣም ለምኖ ገርፎ ምን ብሎ ነው በቃ እምቢ ብለነዋል። ጫማ ሁሉ ይገዛልንና እንድሰጣችሁ ከፈለጋችሁ ቁርአን ቤት የምትሄዱ ከሆነ ነው ይለናል። ተዋ ጫማውን ካልፈለክ እንለዋለን። አንሄድም። የፈለገ ቢሆን ቁርአን ቤት አንወድም ነበር። በቃ ለምኖን ምን ብሎን በቃ እምቢ ብለነዋል። የመጀመሪያ ወንድሜ ትንሽ ይሻል ነበር። አቡከር የሚባለው ወንድም አለኝ። እሱ ቢያንስ እስከ አራህማን ድረስ ቀርቷል። ከእኔ ደግሞ ተለቅ የሚለው ሰይድ የሚባለው በ2 ዓመት ይበልጠኝ። እሱ ደግሞ ወደዋ ድረስ ቀርቷል። እኔና ታናሽ ወንድሜ እምቢያል ነው በቃ አንቀራማ። መጨረሻውን ከዚህ ከፊልም ቤት ዞር አልኩኝ እና ወላሂ ሁለተኛ ፊልም ቤት አልገባም አልኩኝና ሄድኩኝ። እቤት ሆነ በቃ የምውለው እቤት ሆነ የምውለው ወዴት ልሄድ መሄጃ አጣሁ። ፊልም ቤት እንዳልሄድ ደስ የሚለኝ ከልጅነት ጀምሬ ወላሂ ብዬ ከማልኩ ማልኩ ነው በቃ ወላሂ አልገባም አልኩኝ። አልገባም የፈለገ ቢሆን። ከዛ መሄድበት ሳጣ በሩ ላይ ዝም ብዬ ቁጭ ብዬ አንድ ቀን ጓደኞቼ ሲያልፉ ተመለከትኳቸው። ወዴት ነው የምትሄዱት አልኳቸው። ቁርአን ቤት እየሄድን ነው አሉ። እኔ ለመቅራት ፈልጌ አይደለም ይወታቸዋል። ግን እዚህ ብቻዬን ከምቀመጥ ፊልም ቤትም ማልሄድ ከሆነ ለምን ተከትያቸው አልሄድም አልኩኝና በውስጤ በቃ አላህ ይሄን ነገር እንትን አለልኝ። ልከተላችሁ አልኳቸው እና ተከተላሉ። ግን እኮ ቁርአን የለኝም አልኳቸው። ችግር የለውም ና ዝም ብላሉ። ከዛ በኋላ እሺ አልኩኝና ተከተልኳቸው ሄድኩኝ። ሲሄድ ቁርአን ቤት ገባኝ። አሊፍ ክፍል እዚህ ግባ አሉኝ። ጓደኞቼ ናቸው። አሊፍ ባ ታ ሳ ጂም እያሉ ይጮኻሉ። እኔ ጮኸት አልወድም። ምንድን ነው የሚጮኸት አልኩኝ። ምንድን ነው የሚጮሁት እነዚህ ልጆች? እኔ ያልቀራም በቃ ብዬ ወጣሁና ሶላትስ ዝም ብዬ ጓደኛ እንደሚፍታህ ልጅ የሚባል ልጅ ነበር። ሚፍታህ ጁድና አህመድ ጁድ ይባላሉ።
የዛው የደጋ ልጆች ናቸውና ጠየኳቸው። እንደው ዝም ብዬ ሶላት ብቻ በሰገድ ጀነት እገባለሁ አልገባም አልኳቸው። እኔ ቁርአን በቃ ስለሚጮሁ እንትን አልልም አልወድም አልኳቸው። ትገባለህ ጀነት ከሰገድክ አሉኝ። እሺ አልኳቸው። በቃ ሶላት እሰግዳለሁ ቁርአን ግን አልቀራም ብዬ ወሰንኩ። ከዛ ሶላት የሚባል አላቋረጥም እሄዳለሁኝ። ይወታቸዋል የዛኔ ገና 5ኛ ክፍል ምናምን አካባቢ 6ኛ ክፍል ገባ 5ኛ ክፍል 6ኛ ክፍል እንደዚህ ነው። ከዛ በኋላ በዚህ ሁኔታ ሳለሁ በጣም ሶላቴን እጠብቃለሁ። ሶላቴን ጠብቄ ነው የምሰግደው። ሌሊት ራሱ ከሆነ ተነስቼ ሄጄ እሰግዳለሁ። ከቤት ሌሊት ጨለማ ስለሆነ ለመውጣት ምን አድርጋለሁ? ውዱ አድርጌ ምናምን እጠብቅና ከአዛን በፊት ልክ አዛን ተብሎ ከላይ ሰዎች ሲያልፉ እነሱን ተከትዬ እሄዳለሁ መስጂድ ብቻዬን ስለምፈራ ማለት ነው። ትንሽ ነው ገና 11 አካባቢ ነው 11 ዓመት ምናምን አካባቢ ነው። ከዛ በሽንቁር እንደዚህ ብዬ በሩን አይና ልክ ሰው ሲያልፍ ምናምን ባትሪ ይዘው ሲያልፉ እነሱን ተከትዬ እሄዳለሁ። በጣም በአብዛኛው አንድ ሰውዬ ሞቷል፣ አላህ ይማረው። ያ ሰውዬ ነበር በዛ የሚያልፉ። እኛ ሰፈር ነው፣ ሽማግሌ ነበረ። ከዚያ በኋላ እሱን ተከትዬ እሄዳለሁ። እንዳውም ልጁ ባለፈው እዚህ መጥቶ በቃ ሲያስቀኝ ነበር። አባቱ ታሪክ እያነሳ አያቱ ነው ለዚህ ለጓደኛ ማለት ነው። ከዚያ ከላይ ይመጣል ያልፋል፣ ወደ መስጂድ ይሄዳል። እሱን ተከትዬ ሁሌ ይሄድ ነበር። አንድ ቀን ተከትዬው ከኋላ ሲሄድ እንደለመድኩት ባትሪውን ይዞ እንደዚህ ዝም ብሎ ዱላ ይዞ ምናምን ይሄዳል ወደ መስጂድ። በጣም ቀርቤዋለሁ ለካ ሳላስበው ከኋላ ልክ ማን ነው ብሎ ዘወር ሲል የለውም። አምልጥ አልኩኝ ወደ ቤት።